አምናለሁ የሚል ማስረጃ ስጠኝ። ለምን አስፈለገ? ስለ ጭንቅላቱ ለምን ፈለግ አንተ? ኦኬ ባልለው ነው የምታምነው ካለ አይ በኢየሱስ ክርስቶስ ነው የምታምነው እንጂ ኢሳ እኮ በኢሳ እናምናለን። ነብይ ነው። ለምሳሌ እናምናለን እናምናለን። አንተ በሰው እኮ አምነህ ፈጣሪ ነው እያልከው በስጋ ለብሶ አብዲ ታው ቱማ ወልቤክ ነው ማሪፍ ወልሶብና ኢሳን ጎፍታ ኬቲ ከስሚኒ ሰላም ነው። ጥያቄ ነበረኝ ጠይቅ ይችላል? ጥያቄ ቅድሚያ ቶፒኩ ላይ ከዛ ትጠይቃለህ እኮ። ጥያቄ ልጠይቅህ። ስለ ክርስትና ምን አትጠየቅም አንተ? ግን ቅድሚያ ቶፒኩ ላይ በተውሂድ ታምናለህ? ጥያቄ ልጠይቅህ። አንተ ጥያቄ ለምን ትፈራለህ? ቆይ ምንድን ነው ጥያቄ ነበር? ጥያቄ ልጠይቅ ነበር። ክርስትና ላይ ቅድሚያ ቶፒኩን ጥያቄ ትጠየቅም። አሁን ቶፒኩን ቅድሚያ ጥያቄ ቅድም ስቀበል ነበረ። ተፈለኩ እቀበላለሁ፣ ካልፈለኩ ደግሞ ቶፒኩን እላለሁ። መፍትሄ አይደል እኮ። ጥያቄ ተቀበለኛ በቃ። አሁን ቶፒኩ ላይ ግባ፣ ተዛ ትጠይቃለህ። አረፍ ምንድን ነው? ምን ያስፈራል? ጥያቄ ተቀበለኝና ከዚያ ትጠይቀኛለህ። ፈርቻለሁ ላላ ጭንቅላት ሊገኝ ይችላል። የምታመልከው አላ ጭንቅላት አለው ጥያቄ ያለኝ ክርስትና ላይ ክርስትና የሚለውን መጽሐፍ ቅዱስ ላይ አንድ እንዲጠሰኝ፣ ሁለት ደግሞ ማነው ስያሜ የሰጠው ክርስትና የሚለውን ስያሜ የሰጠውን እስኪ ንገረኝ። ቶፒኩ ላይ ግባ። ማንም ይስጠው ስያሜ የለማ። በቃ ጣዖት አምላኬ የሰጠውን ስያሜ እኮ ነው የምታመልከው ነው እንዴ? አዎ አሳየኝ። ቶፒኩ ላይ ትገባለህ። መጀመሪያ ጥያቄውን መልስልኝ። ለምን መልስ ስላለኝ አላ ስለዚህ ጣዖት አምላኪ ነው እያልከኝ ስለሆነ ጣዖት ነው እያልከኝ ስለሆነ አመሰግናለሁ። ምክንያቱም እነኛ ቀን የተሰጣቸውን አላ ሲናገር ከእናንተ በፊት ከሙስሊሞቹ ማለት ነው ለክርስቲያኖችና ለአይሁዶች መጽሐፍ ሰጥቻለሁ ይላል አላ። ጣዖት አምላኪ ለሆኑት ወይም ደግሞ ጣዖት ስም ላወጣላቸው እኔ ነኝ መጽሐፍ የሰጠሁት እያለ ነው። ስም የተሰጣላ እኮ እያልኩ እኮ ነው። ስም ያንን ስም መጀመሪያ ጥያቄውን ስትመልስልኝ አንተ አትፍራ። አንተ አስተማሪ ነህ፣ የክርስትና አስተማሪ ነህ። እዚህ ወጣው አስተማሪ ነኝ ብለህ ስለሆነ ጥያቄ እየተቀበልክ ሰውን ማምታታት ሳይሆን ጥያቄ ተቀበል በቃ። ይቅርታና ማሜ ነው የሚለው። አቤት ማሜ አላህ ክርስቲያን ብሎ የሚጠራው ማንን ነው? መጀመሪያ ጥያቄውን ተቀበለኛ። ጥያቄን እየመለስልክ ነው እኮ። ጥያቄው የተመለሰልክ ነው። አላህ ክርስቲያኖች ብሎ የሚጠራው ማንን ነው? ቆይቶ መጽሐፍ አንድ ደግሞ አላህ ስማኝ ወንድሜ፣ አላህ ራሱ ክርስቲያን ብሎ የሚጠራው ማንን ነው? እኔ መጀመሪያ ድምፅ ታፍኗል። የአንተው አምላክ ክርስቲያን ብሎ የሚጠራው ማንን ነው? ኦኬ ቀጥሎ እፎይ። እኔ ቅድም ራሱ ይሄ ምንድነው ስዕል በተመለከተ ያነሱት ላይም እንደው አብሮ ተውሂድንም ይንገሩን፣ ግን አላህ በአንድ ነው ሲሉ ምኑን ነው አንድ እያሉ ያሉት በሚለውን እሱንም ቢያብራሩልን። ቀጥሎ ደግሞ ተውሂድ ምንድነው ስዕል ላይ የሱራ 2248 ላይ ይሄ ስለ ታቦት የሚናገረው ክፍል ላይ ተፍሲሩ እኮ የሚያሳየው እኮ የእናንተው አባቶች ታቦቱ ላይ የሰው ምስል ያለበት የሰው መልክ ያለበት በወርቅ የተለበጠ ስዕል ነበር ምስል ነበር ብለው እኮ ተናግሯል። ከሰማይ የወረደው ታቦት ላይ ማለት ነው። ስለዚህ አላህ ራሱ ስዕል ሳይ ነበር ማለት ነው። የሰው መልክ የሚመስል ታቦቱ ላይ በወርቅ የተለበጠ ስዕል አስሎ ነው ያወረደው። ስለዚህ እሱንም እንድታጠሩልን እንፈልጋለን። የእነ ኢብራሂም የእነ መርየም ስዕል ከአባ ውስጥ ተገኝቷል። ኦኬ እና እንዲሁም በሌላ እንትኖች ላይ የመርየምና የኢብራሂምን ነው የኢሳ የኢብራሂምና የመርየም ስዕል ተገኝቷል ይላል ከአባ ውስጥ። እና እስቲ ኤኒዌይስ እሱንም ብታጠሩልን ጥሩ ነው። ግን ክርስቲያን ማን ነው የሰየመው ከተባለ አላህ ራሱ ክርስቲያን ብሎ እየጠራ ያለው ማንን ነው? እሁድን ለክርስቲያኖች
ቅዳሜን ለአይሁዶች አርብን ለሙስሊሞች የሰጠ የጸሎት ቀን ብሎ የሰጠ አላህ ነው። ስለዚህ አላህ ክርስቲያን ብሎ የሚጠራው መጽሐፍ ቅዱስ ላይ ማስታሳየንም እንደ መጽሐፍ ቅዱስ ላይ የአንተ አምላክ እኮ እየነገረህ ነው። የአንተ አምላክ ክርስቲያን ብሎ መጽሐፍ ቅዱስ ላይ አንተ ከምታምንበት መጽሐፍ ላይ አታሳየንም። ከኔ መጽሐፍ አንተ እኮ የኔ መጽሐፍ አትቀበለውም ሲጀመር። ስለዚህ በአንተው መጽሐፍ ላይ አንተ ተቀበለዋል አይደል? እኔ አይደለሁም እኮ አንተ ሙስሊም ነህ። የአንተው መጽሐፍ ላይ ክርስቲያኖች ብሎ ይመሰክራል አላህ። ማነው ክርስቲያን የሚለው? መጽሐፍ ቅዱስ ላይ እስኪያሳየኝ ገባህ? መጽሐፍ ቅዱሳችንን የምትቀበለው መጽሐፍ እየነገርኩህ ነው። ቁርአን ላይ አላህ ክርስቲያኖች ብሎ የሚጠራው ማንን ነው ንገረኝ። ስላንተ መጽሐፍ ቅዱስ መጠየቅ አይቻልም? በቃ ስለዚህ መልስ ከሌለ ወደ እስልምናው ጥያቄ እንሂድ። ክርስትናው ላይ ጠይቀው ጥያቄ ለምን? ቆይ እናንተ ስትጠየቁ ለምንድን ነው ወደኋላ የምትሉት? እያስተማርክ ነው አይደል? እያስተማራች ነው ማሜ። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? መጽሐፍ ቅዱስ ላይ ክርስትና የሚለውን አሳየኝ ነው የምለው። በቃ ምን ማለት ነው ሰውዬ? ምን ትላለህ? ቃሉ ምታውቀ ኖሮ እኮ ምን ማለት ነው ትርጉሙ? ዝም ብሎ ስም አይደለም። ምን ማለት ነው? እኔ የጠየቁት ምን ማለት ነው ሳይሆን አንተ ወደ ላይ ሳይሆን መጽሐፍ ቅዱስ ላይ አሳየኝ ክርስትና የሚለው ትርጉሙ ምንድነው? እሱ ክርስቲያን ማለት አላውቀውም እኔ። በቃ ካላወቅ የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ነው። የቃል ትርጉም ነው። የክርስቶስ ተከታይ ክርስቶስ ነው ያወጣላችሁ በሚገባ ተከታተሉ ስላለ እኔስ እቺ መጽሐፍ ቅዱስ ላይ የለም ነው። መጽሐፍ ቅዱስ ላይ የለም። እሺ ሚታርጋ እንዴ እየነገርኩ እኮ ነው። ክርስቶስ ተከታዩኝ ያለበትን መሰረት ያደረገ ነው። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ፎር ሴክ ኦፍ አርጉመንት ባይኖርስ አለ ባይኖርስ ሰዋት ምክንያቱም የክርስቶስ ተከታይ ማለት ነው ካልኩ አለቀ እኮ። ካላ ሳይኝ እስኪ የክርስቶስ ተከታይ መሆንም እኛ የክርስቶስ ተከታይ ነን። እኛ እኮ በስም አይደለም። ምንድን ነው ቁርአን ላይ ያሳያሉ እንኳን መጽሐፍ ቅዱስ ላይ አይ ነው ቁርአን ላይ ወደ ቁርአን ሲከብዳቸው ወደ ቁርአን ነው የምመጡት። እኔ ስሜት አድርጋጋ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር አይ ቲንክ 37 ጀምሮ ተከተሉኝ ብሎ ክርስቶስ ተናግሯል። እጅግ በተለያየ ቦታ ላይ በእኔ እመኑ ገነትን ትገባላችሁ ብሎ እንደተናገረ ሁሉ ስለዚህ ክርስቲያን ማለት የግሪክ ቃል ነው። የክርስቶስ ተከታይ ማለት ነው ትርጓሜው። ማንም ይበል ምንም ይበል ማተር አያደርግም። ክርስቶስ ተከተሉኝ ብሏል። የስ ይህንን ስም ማንም ቢያወጣው ደግሞ ችግር የለው። ምክንያቱም ክርስቶስ ምን ስላለ የእኔ ተከታይ ሁኑ ብሎ ስላለ የእኔ ተከታይ ሁኑ ስላለ አስቀድሞ ማለት ነው። እኔስ ወደ ቶፒክ ፓራፍሬዝ አድርገው አንዴ ወደ ቶፒኩ እንመለስለት። ስለ ተውሂድ የጠየቅናችሁ ምናልባት ስለ ስዕል ከሆነ ጥያቄያችሁ ተጽፎላችሁ አይ ቲንክ መሰለኝ ጭንቅላት የሌለው አካል እያመለከ አሁንም እዛው ላይ አንዴ በዚህም መጠን መደደብ ይቻላል። ሊለካ በአንድ በኩል ሀዲሳችሁ ላይ ስለዚህ ነፍስ ያለውን ነገር የሳለ ሰው ዮመል ቂያማ ነፍስ አስገባበት ተብሎ ይጠየቃል ትላላችሁ። በአንድ በኩል ቡራቅ ትስላላችሁ። እቺ ቡራቅ ኤርላይንስ ትባላለች። መሐመድ ኢስራ ወል ሚራጅ የተመጠቀባት የሄደባት ነች። በዚች እንስሳ ነው ሄደ የሚባለው። ይሄ ደግሞ ከየት መጣ ቢለውን ታውቁታላችሁ መቼም ታሪኩን። ከመሐመድ በፊት ግሪክ ውስጥ የሚመለክ የነበረ ጣዖት ነው። ይሄን ቶፒካችን እሱ አይደለም፣ ስላነሳችሁት ነው። ስለ ስዕል ካነሳችሁ እናሳያችሁልና ወደዚህ የመጣ ነው። ወደ ቶፒኩ ስንመለስ ተውሂድ ማለት ምን ማለት ነው? እንግዲህ ተውሂድን ሳታውቁ ነው ስለ ስላሴ ልታወሩ የምትመጡት ማለት። ተውሂድ ማለት ራሱ ምን ማለት ነው? ዲፋይን ታደርጉታላችሁ፣ ታብራሩታላችሁ። ተውሂድ ስትሉ ምን እያላችሁ ነው? ተውሂድ አልሩያ፣ ተውሂድ አልሩብያ፣ ተውሂድ አስማ ወሲፋት የሚባል አለ። እነዚህ ልታብራሩ ልትገልጹልን ትችላላችሁ ሙስሊሞች። እና እዚህ ላይ ነው የምናወራው በስነ ስርዓት። ይህንን መመለስ የሚችል እስካሁን ድረስ ኦልሞስት ወደ 1 ሰዓት 2 ሰዓት ሆኖናል። የሚመልስ ሙስሊም የለም። እስኪ እኔ መልሳለሁ እንጂ የሚል ሙስሊም ካለ ይግባና ይመልስልን፣ ወይ እዚህ ገስት ላይ ካላችሁ ትመልሱልን። ተውሂድ ማለት ምን ማለት ነው? አብዱ ወይ እንዳችሁ መልሱ። ሰላም ካንዳመጣ ካንዳመጣችሁ አይሰማም። አመሰግናለሁ። ስራ አስገባችሁ። መልካም
ድምጽ በጣም እየተቆራረጠ ነው። አይደል ነው ኔጋ ብቻ ሌላ ሰከተል ድምጽ ይቆራረጣል። እየሰማኝ አይደለም። ኔትወርክ አስተካክል። እየተቆራረጠ ነው። እፎይ አንድ ነገር ልበልና በቃ አሉት። ኦኬ አስማው ሲፋትን አስረዳ ብዬ ነበር። አንተ አሁን ስለሱ ብዙም አልጨነቀኝም። አምኜበት ተሰበሰበ ጨንቆኛል። ምክንያቱም የምታመልከው አካል ስንት እንደሆነ ማወቅ ስለምፈልግ። ታምናለህ? ብነግርህ ታምንበታለህ? ባለ እስኪ ያስረዳኝና ከገባኝ ቃል ግባልኝ። ምክንያቱም ቃል ግባልኝ። እሱ ችግር የለውም። አንተ እስኪ ለማስረዳት ያብቃህና የምታመልከው አካል እስኪ ያስረዳን። እስኪ አምናለሁ በላ። ምኑን ነው ማምነው? በአላህ ባላማ እንዴት ላምን እንችላለን? አላህን የሚባለውን የፈጠረው ሙሐመድን የፈጠረውን ክርስቶስ እያመንኩ አሁን አንተ አስረዳና እስኪ ሰዎች ክርስቶስ እኛ ምናምነው እንዲህ ነው በልና ትረዳን እስኪ። እሺ እፎይ እኔ አንድ መልእክት ላስቀምጥልህና በቃ ሁለትም ታስቀምጣለህ። አሁን የምታመልከውን አላህ የሚባለውን አካል አንተ ብቻ እንዳትሞት እሱን አስረዳን እና እስከምትቀበላት። አይ እኔ ጭንቅላት አልባ አካልን አላመልክም። በእናትህ እግር አምልክ ትለኛለህ? እንደ እግር አላህን ከምታመልክ እኮ ቀናኒሳን እና ሀይሌን ብታመልክ ይሻላል። እነሱ ጭንቅላት አላቸው፣ እግር ብቻ። አሁን ቶፒኩ ላይ ግባ። እነሱ ማራቶን ይሮጣሉ፣ 100 ሜትር ፈጣን ሯጮች አሉ። አላህ በሱንሱማ ነው የሚሮጠው። ከዛ ጭንቅላት የለውም። ይሄ ከባድ ነው። ይህን ማንም የሚያመልክልህ የለም። በእናትህ ተስፋ ቁረጥ። በዚህ ዘመን ላይ የትኛውም ክርስቲያን እስልምናን ዳውት ትንሽ እንኳን የሚገባው የለም። እንዴ ቀነኒሳንና ኃይሌን እያየ እንዴት እንዳቦ ሸማኔ ሲወረወሩ ያየ ትውልድ አላህ በሱንሱማ ይሮጣል ጭንቅላት የለውም ብትለው እንዴት ነው ሊቀበል የሚችለው? አሁን ቶፒኩ ላይ ግባ እንጂ ክርስቲያኖቹን አላልኩም። ቶፒኩ ላይ ግባ። እመንበት። አምላክህን ታስረዳለህ። ቶፒኩን ስንት አካል እንደምታመልክ ታስረዳኛለህ። ቃል ከገባይልኝ እነግርሃለሁ። ሩቡብያ ኡሉህያ ምትለውን አታውቀውም እኮ ሲጀመር። አስማው ሲፋት ጠይቄህ እኮ መላስ ታሳሰረ እኮ። ያለማወቅ እኮ ወንጀል አይደለም ወንድሜ። ታዲያ ሳታውቅ እኮ ነው እኔን እኮ ጭንቅላት የሌለው ነገር አምልክ ልትለኝ የመጣው። ስንት እግር እንዳለው እንኳን ማታውቅ። ቃል ግን ትመሰክርብያለች። እውነት ነው ትመሰክርብኛለች። የዛን ዕለት ነግሬያችሁ ነበረ። አልሰማ ብላችሁ ነው እንጂ እግር አምልካችሁ ይኸው እስከነግሩ ገሃነም ትገባላችሁ እላችኋለሁ። ምክንያቱም መጽሐፍ ቅዱስ ምን ይላል መሰለ? ንገሯቸው ወንጌልን፣ አልሰማ ካሉ እግራችሁን ትቢያ ያራግፋችሁባቸው ሄዱ፣ ምስክር ይሆንባቸዋል ይላል። አዎ ይመሰክርብሃል። እቺ ቃል የተናገርኳት አልሰማ ብለኸኝ ነው። እግር ተከትለ እስከነግር ወደ ገሃነም ትገባለህ። ማቴዎስ ወንጌል ምዕራፍ 25 ቁጥር 40 እንደሚናገረው እስከ መላእክቱ ጋር ሐሰተኛው ነብይ ጋር ራእይ ምዕራፍ 20 ቁጥር 10 ላይ እስከ ዘንዶ እስከ ጥልቁ እስከ ነብዩ ወደ ጥልቁ ይወረወራሉ፣ ይጣላሉ ይላል። ስለዚህ ትገባታለህ። እሺም ቃል የኔ ምስክር ትሆንባለህ። ማርክም አይወርድ እዛ 7 ሴት አገኛለሁ፣ ይሄን ያህል በትልቅዬ ሳህን በላለሁ፣ በትልቅዬ ምናምን ተው፣ እርሱ አውሱ እኔ ጋብዛለሁኝ። በትልቅዬ ኩባያ ምን ቤት ትጠጣለህ? ሱራ 43 ቁጥር 71 ላይ ያለውን ተስፋ አታደርግ። እኔ ቤት ና እጋብዛለሁ። በትልቅዬ ሳህን ትበላለህ፣ በትልቅዬ ኩባያ ትጠጣለህ። ገነት እዛ በትልቅዬ ሳህንና በትልቅዬ ኩባያ ለመጠጣት ለመብላት ብለህ እግር አትከተል። ካሊድ ኦኬ። መሐመድ ውጭ የምታውቃለህ ነው። ሲጀምር አንተ የሚለውን አታዳምጠው። ቀጥልሽ፣ አስረዳኝ። አስማው ስፋትን አስረዳኝ። ለምን ለአንተ ብቻ የማስረዳህ ነገር ሲጀምር? ምክንያቱም እኔ ቻሌንጅ አድርጋለሁ። አንተ ካወቅ አንተ ቻሌንጅ አድርገህኝ እኔን ማስረዳት ከቻልክ 5 ደቂቃ ላይ መሞገት ከቻልክ ከኔ ጋር 5 ደቂቃ መሞገት ከቻልክ ወንደር እሸልምሃለሁኝ። አሁን የፈለግከውን እዚህ ጋር እቀጣለሁ። 5 ደቂቃ መሞገት ከቻልክ አንተ 5 ደቂቃ ሞግተኝ ማለት አንተ ጥያቄ በጠይቀም ከስር ውጭ ስለማታውቅ ማለት ነው። አንተ 5 ደቂቃ ሞግተኝ። ከዛ በኋላ አንተን የመሞገት ከቻልክ
እኔ የፈለግከውን እኮ እቀጣለሁ። ምን አይነት ጥያቄ ነው ሞግተሽ? ቀጥል። አስማው ስፋልህ ምን የሚለው አስማው ስፋት ላይ ቀጥል። አስረዳኝ። አስማው ስፋትን ቻሌንጅ አላደረኩም። ኦፕን ዲፋይን እንድታደርግ ሰጠው። 2 ደቂቃ ቀጥል፣ አብራራት እሷ። ከዛ ወዲያ ቻሌንጅ አደርጋለሁ። ለምን ሚውት አድርጋለህ? እሺ እኔ ጥያቄ ነበረኝ። አንዳንድ ነገር እስኪ ቆይ መሐመድ ተው እንጂ ሚውት ማታርግ። ሚውት ናሳነሽ ቻሌንጅ ነበርና እሱን አታዳምጠውም። በመጀመሪያ አንተና አሁን አንተ እድሉ አንተ ላይ መጥቷል። አንተ ትመጥናለህ። ለቤቱ መልሳለህ። እሱ ያስረዳህ እኮ ነው። እሱ ያስረዳ አዳምጠው። አንተ በዚህ ጉዳይ ላይ ምርጥ ስኮላር እንደሆንክ ታስታውቃለህ። አብዲ ምርጥ ስኮላር እንደሆንክ ታስታውቃለህ። ልትመልስ ነው። ቀጥል፣ መልሰው ቀጥል። አታዳምጠውም እሱን አንተ ሲጀመር አንተን ነው የፈለግነው። አሁን የአንተን መልስ ነው የፈለግነው። ሊመልስ ነው። አሁን ዲፋይን ሊያደርግ ነው። እኔን ሊቀጣኝ ነው ይሄ ሰውዬ። በ5 ደቂቃ ያህል እኔን ቻሌንጅ ሊያደርግ ነው። አምላካችሁን ቻሌንጅ እንደማታደርጉኝ እኮ ኮንፊደንት ምን ያህል እንዳለኝ ወጣ። ያኛው ወጣ። አልወጣም። አንተ ግን ቀጥልሽ። አንዳንድ ጥያቄዎች ነበሩኝና ብዙ ጊዜ ነው እሱ ይጨርስ። እሱ መሐመድ አሁን ያስረዳን ነው ስላላ ያስረዳን ነው። አንዳንድ ጥያቄዎች ነበሩኝ በእናንተ ሃይማኖት ብዙ ጊዜ ይመላለሱብኛልና ከሪሱ ውጭ አይሰማህም እንደ የእፎይ ድምፅ። መጀመሪያ ቶፒኩ ላይ ሂድና ከዛ ትቀጥላለህ። ጥሩ ነው። መጀመሪያ ቶፒኩ ላይ አስማው ስፋትን ወይ ደግሞ አስረዳን። ጥሩ ነው። ቀለል አድርግልህና ከፍ ያለው የበላይ የሆነው አላህ እጆቹን በመጨበጥ እንዲህ አለው። አላህ አደምን በእጆቹ ጨበጠ ይላል። አላህ አደምን የጨበጠው በእጁ ነው አይደል? አንዴ ሰው ወደሱ ይመጣል። ይሄ ማለት አደምን ከፈጠረ በኋላ ሲያስተምረው እዚህ ጋር ገብታችሁ ተቀመጣችሁ ሙስሊሞች አላህና መልእክተኛ ምን ይሻለናል? አንዴ ወደሱ ሊመጣል ነው። ያው ጠቃሚ ትምህርት። ይሄ ምንድን ነው የሚባለው? ተውሂድ ምንድን ነው የሚባለው? ትመልሳለህ። አይ እመጣላለሁ ወደዛ። እርሱን መጀመሪያ ጥያቄውን መልስና ከዛ ትጠይቃለህ። ጥሩ፣ ወደዛ ሊመጣል። ይሄን ሁሉ ሰዓት አትመልሰውም። ዞሮ ችግር የለውም። የእኔ ጥያቄ ከሪስ ውጭ ነው ብለህ መመለስ ትችላለህ። ማማ ወይ ይሰማል። ትጠይቀናለህ። የጥያቄ ሰዓት አለን። አሁን ቶፒክ ይዘን እያወራን ይሄን አቁሙትና የኔን ብቻ ስሙኝ አይባልም። እዚህ ጋር ከፍተን እየጠየቅን ነው። አንተ ከመግባት በፊትም እየተጠየቀ ያለ የተነሳ ሀሳብ አለ። ይሄንን ቋጨው። እዚች ጋር አሁን ከፍ ያለው የበላይ ስለሆነ ሪሱን የምትመርጠው አንተ ይላል። ግን ደግሞ ወደዛ ይመጣለው እያልኩት ነው። ችግር የለውም እኮ ከዛ ጋር ተያይዞ ወደዛ ትሄዳለህ። አንተ የእስልምናውን ጥያቄ ነው እየጠየቅኝ ያለው። ገብቶኛል። በዚህ ነገር ላይ ምን ትላለህ ነው። ደግሞ የክርስትና አንድ የጠይቀንና የራሴን ደግሞ ራራ ይሰጣለሁ። ወዮ ይሰማል። ወዮ ለምን ጭቅጭቅ ታደርገዋለህ? ተውሂድና እንዴ ዲፋይን አድርገውና በዛው ክርስትና ወደ አንስተህ ሄድ። ለምን ጨነቀ ከአንተ? አሁን ያኛው ገና ጥያቄን ሳሰማው አትሸበር። አንድ ጥያቄ ጠይቃለሁ። ከሪስ ውጭ ከሆነም ከሪስ ውጭ ነው ሌላ ጊዜ ብለህ መልስልኝ። ሙስሊሞች ውጡ፣ አያስወሯችሁም። ውጡ፣ አያስወሯችሁም። ደግሞ ምንድን ነው ውይይትን መፍራት አያስፈልግማ። ልጁን ተሰራው ያወራ ልጁን ቀጥል። እሺ ከረድን ተመለሱ። ኢየሱስ ክርስቶስ ለእኛ ብሎ ተሰቀለ ብላችሁ ታምናላችሁ አይደል? በመሰቀሉ የተነሳ ኃጢአታችንም
ይሰረዛል ብላችሁ ታምናላችሁ? እሺ አዎ ወይም አይደለም በለኝ። ቀጥልሽ። ምንድነው ጥያቄ? የት ሆነ ወደዛ? አዎ ወይ ደግሞ አይደለም ያልከኝ የመለስከልኝ ሂድ። አዎ እሺ። ኢየሱስ ክርስቶስ በማርያም ከመወለዱ በፊት ከዛ በፊት ህዝቦች ነበሩ፣ ነቢያትም ነበሩ ከአዳም ጀምሮ። እሺ አይደለም እንዴ? እሺ። እነዛ ህዝቦች ኢየሱስ ክርስቶስ ከመምጣቱ በፊት በእምነታቸው ምን ነበር? ክርስቲያኖቹ ክርስቲያን ናቸው ካላን እነዛ ህዝቦቹ እምነታቸው ምን ነበር? አንደኛው ጥያቄ ነው። አንድ ልጨምርና አላበዛብህም። ሁለተኛው ክርስትና የሚባል ሃይማኖት የለም። ክርስትና ኢየሱስ ክርስቶስን በመከተል ደረጃ ነው። ቅድም እንዳብራራኸው የእሱ ተከታይ ነው የሚለው ነው። እንደ ሃይማኖትስ ተከታዩን የተሰየመ ስያሜ ነው እንጂ እንደ ሃይማኖትስ እናንተ የምትከተሉት የለም እንዴ? እንደ ሃይማኖት ተብሎ የእሱ ተከታይ እንዳለ ሆኖ እሱ የምን ተከታይ ነበር? ሃይማኖቱ ምን ነበር? ኢየሱስ አምላክስ ብላችሁ ካመናችሁ አምላክ ሃይማኖት አለው? አምላክ ሃይማኖት አለው? ኢየሱስ ክርስቶስን በአምላክነት የሚታምኑ ከሆነ አምላክ ሃይማኖት ይኖረዋል? የሚገዛው አካል ይኖራል? እንደ አምላክ አንድ ነው ብለን ካመን ከዚህ አኳያ ትንሽ ሁሌም ብዥታ ስለሚፈጥርብኝ ብዥታዬ እንዲጠራልኝ ስለፈለግኩ ነው። ሌሎችም ይህን ሚዲያ የሚከታተሉ ሁሉ ይህን ነገር ንጽጽሩን እንዲወዙት ስለሚፈልግ ነው። ሌላው ደግሞ አረ በቃ እንዴ ሌላው እያልክ እኮ ብዙ ነገር ውስጥ ገባ። እኔስ ክርስቶስ ለኃጢአታችሁ ሞቷል የሚገባ ለኃጢአታችን ስርየት ሞቷል። ለኃጢአታችን ስርየት ሞቷል። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅ ሰውን ሊያገለግል መጣ ቤዛ ሊሆን ብሎ እንዲያገለግሉት ሳይሆን እንዲያገለግል መጣ፣ ነፍሱን ስለ ብዙዎች ሊሰጥ መጣ ብሎ ተናግሯል። ስለዚህ ነፍሱን ስለ ብዙዎች ቤዛ ሊሰጥ እንዲሁም ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ስለኛ ቤዛ ሊሆን እንደመጣ ይናገራል ማለት ነው። ስለዚህ ክርስቶስ የመጣው እኛን ሊያገለግል ለእኛ ቤዛ ሊሆን እንደመጣ መጽሐፍ ቅዱስ ይናገራል። እንዲሁም ሰው ሊያገለግል ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ስለዚህ ክርስቶስ የመጣው ለእኛ ቤዛ ሊሆን የሞተልን የተሰቀለልን የሞተልን እኛን ቤዛ በመሆን ሊያድነን እንደመጣ መጽሐፍ እንዲናገራል ማለት ነው። እንዲሁም ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ስለኛ ሞቶ እንደሚነሳ ተናግሯል ማለት ነው። ይህንን የቀደሙትም ምናምን ለቀደሙትም ለሁሉም ክርስቶስ መጥቶላቸዋል። ፕላስ እነሱስ ምንድን ነው የሚያምኑት የተባለ እንደሆነ እነሱ አስቀድመው ጥላ ነበር አካሉ ሊመጣ ላለው ያለ ማለት ነው። ጥላ ከኋላ ከፊት ላለው የሚመጣውን የሚከተል ማለት ነው አይደለ? ስለዚህ እነሱ ጥላው አይተው በትንቢት መነጽር ስለ ክርስቶስ ይናገሩ ነበር። ምሳሌ ኢሳያስ በትንቢቱ ምዕራፍ 53 ላይ እንደሚሰቀል ትንቢት ተናግሯል። እንደሚወለድ 9:6 ላይ ትንቢት ተናግሯል። ዳዊት ክርስቶስ እንደሚወለድ ብቻ ሳይሆን እንደሚሰቀል ልብሱን ዕጣ እንደሚከፋፈሉበት ትንቢት ተናግሯል። መዝሙረ ዳዊት ምዕራፍ 22 ላይ ማለት ነው። ስለዚህ እነኛ በትንቢት መነጽር ተመለከቱትና ክርስቶስን አመኑበት፣ ተሩቅም ተሳለሙት። አብርሃምም በክርስቶስ የሚያምን ነበረ አስቀድሞ አሕዛብ በዘርህ ይባረካሉ ብሎ ሲለው
ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ ዘር አሕዛብ ይባረካሉ ሲል ያ ተስፋው ቃል ዘፍጥረት ምዕራፍ 17 ላይ በይስሐቅ በኩል እንዴት እንደሚሆን ከነገረው ቃል ከገባለት በኋላ ወደ ልጁን እንዲሰዋ ወደ ሞሬ ተራራ እንደሚታርቅ እዞ ሲሄድ የነበረውን ክስተት ታስታውሳላችሁ። ያ ክስተት ጥላ ነው። ለማን? ለክርስቶስ ሊመጣ ላለው አካል ጥላ ነበረ። ወደ ሞሬ ተራራ ወደ ተራራ መውጣቱ ክርስቶስ በቀራንዮ ላይ ወደዛ መውጣቱን የሚያመለክት ነው። እንጨት መሸከሙ ክርስቶስ መስቀል እንደሚሸከም የሚያጠይቅ ነው። አንድያ ልጅህን ስጠኝ ማለቱ ክርስቶስ የአብ አንድያ ልጁ እንደሚሰቀል ለእኛ የሚያመለክት ነው። በዕፀ ቤቅ ታስሮ የተገለጠ የተሰጠው ምትክ ሆኖ በጉ የክርስቶስ እውነተኛው በግ አማናዊ በግ ምሳሌ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ አዳምጥ፣ አትረበሽ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። እዛ አብርሃም በጥላ በኩል ሲያደርገው የነበረውን በአዲስ ኪዳን አማናዊ ክርስቶስ እውነተኛው አካል ሲመጣ ያደርገዋል ማለት ነው። አብርሃም ክርስቶስ ከአብርሃም ራሱ እንደመጣ ደግሞ አሕዛብ በአንተ ይባረካሉ ተብሎ ቃል የተገባለት በአዲስ ኪዳን ሳዳምጥ ቆይ ጠየቅ እኮ ጭንቅላት የሌለውን አካል እንደምታመልክ ከዛ በኋላ ያንን ያመለኳሉ ወይ ብዬ እጠይቅሃለሁ ገና። ስለዚህ ሮሜ ምዕራፍ 9 ቁጥር 5 ጀምሮ አባቶች ለእነሱ ናቸውና ከነሱ ክርስቶስ በስጋ መጣ ከሁሉ በላይ ሆኖ የተባረከ አምላክ ነው ይለዋል። ከዛ በኋላ ምን ይመጣል ማለት ነው? ያ የአብርሃም ታሪክ ይመጣል ማለት ነው። ከዛ አብርሃም የሚወለድ ሁሉ እስራኤል እንደማይባል ነገር ግን በይስሐቅ በኩል ይቆጠርልሃል እንደተባለ ከቁጥር 6 ጀምሮ ያብራራዋል ማለት ነው። እዛ ቃል የተገባልን ለአብርሃም እዚህ ጋር ይመጣል። ገላትያ ምዕራፍ 3 ቁጥር 8 ላይ ለአብርሃም አስቀድሞ ወንጌል ተሰበከለት ይላል። ለአብርሃም ምን ተሰበከለት? ወንጌል። ስለዚህ አብርሃም የወንጌል አማኝ ነው። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ስለዚህ አብርሃም ራሱ የወንጌል አማኝ የወንጌል ተከታይ ነው። ወንጌል ደግሞ ምንድን ነው ያለ እንደሆነ ሮሜ ምዕራፍ 1 ላይ ወንጌል ስለ ልጁ ነው ይላል። ስለዚህ ወንጌል ራሱ ኢቫንጋሊዮን ከሚለው የመጣ የግሪክ ቃል ሲሆን ብስራት፣ የምስራች ማለት ነው። ሉቃስ ወንጌል ምዕራፍ 1 ላይ እንዳለው። ስለዚህ ያ የብስራት ምስራቹን በተስፋ እነሱ አስቀድመው ሲመለከቱ ነበር። ምንድነው እምነታቸው? ስለዚህ በተስፋ ሲጠብቁት ነበር። ይመጣል፣ ይወለዳል፣ ያድነናል ብለው። እምነት ራሱ የማናየውን ነገር ተስፋ የምናደርገውን የሚያስረግጥ ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ምንድን ነው እሱ አባቶችስ እንዴት አመኑ የሚለውን መጽሐፉ ስለሚያስረዳው ዕብራውያን ምዕራፍ 11 ቁጥር 1 ጀምሮ ዕብራውያን እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነት ምዕራፍ 11 ቁጥር 1 ዝቅ አድርገው አይታየኝም። እምነት ተስፋ ስለሚያደርጉን ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። ስለዚህ ተስፋ ሲያደርጉ ነበር። ክርስቶስ ይመጣል፣ ይወለዳል፣ ያድነናል እያሉ ተስፋ ሲያደርጉ ነበር። ገላትያ ምዕራፍ 3 ላይ ቁጥር 24 ጀምሮ እምነት እንዴት እንደነበር ከዛ የክርስቶስ ከሆኑ ከዛ የአብርሃም ልጆች እንዴት እንደሚሆኑ እንደ ተስፋውም እንደ ቃል ኪዳኑ የአብርሃም ልጆች ሆኑ እንደሚድኑ በደንብ አድርጎ ያስቀምጠዋል። ገላትያ ምዕራፍ 3 ከቁጥር 8 እስከ መጨረሻው ድረስ ማለት ነው። ስለዚህ ተስፋው ምን ነበረ? ተስፋው እንዴት ተፈጸመ? እምነት ምንድን ነው? እሱ እምነት ተስፋ ስለምን እናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎቹ የተመሰከረላቸው በዚህ ነው። ሽማግሌዎች የተባሉት እነኛ የእምነት አባቶች አስቀድመው የነበሩ የተመሰከረላቸው እንደዚህ ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የማይታየው ነገር ከማይታዩት እንዳልሆነ በእምነት እናስተውላለን። በማን ነው ዓለሞች የተዘጋጁት? በእግዚአብሔር ቃል። ያ የእግዚአብሔር ቃል ማን ነው? ክርስቶስ በስጋ የተገለጠው። አስቀድሞ ዳዊት ይህንን ያምናል በሚገባ ሰማዮች በእግዚአብሔር ቃል ተዘጋጁ ጸኑ ብሎ አስቀድሞ ስለተናገረ ከዛ የእምነት አባቶችን ይዘረዝራቸዋል። አቤል ምናምን እያለ ይቀጥላል። የእምነት አባቶችን
ተስፋም ሲያደርጉ እነ ሙሴንም ያመጣቸዋል ማለት ነው። ሙሉ ክፍሉን ማንበብ ነው። ስለዚህ አሁን ወደ እናንተ እንመለስና ተውሂድ ብለው ጭንቅላት ይኑረው አይኑረው አናቅም፣ እግር ነው አምላካችን ብለው ነበር የሚያመልኩት የእናንተን የቀደሞቹ ከመሐመድ በፊት የነበሩት። ጥሩ ጥያቄ ግን በመጀመሪያ አንዷን ዘለሃል። ሃይማኖት አለው እንዴ የሚለውን መልስ ለሌለውም መልስ የለውም ብለህ መልስልኝና ወደዛ ሊገባለሁ ልመልስልህ። ሱራ 30:31 ላይ የአላህን ሃይማኖት ያዙ ይላል ቁርአን። አላህ ሃይማኖት አለው ማለት ነው። ስለዚህ ሃይማኖት እምነት ከሆነ ተስፋ የሚያደርገው ነገር አለ አላህ ማለት ነው። ሊስን ክርስቶስ የሚታመን አምላክ ነው፣ ሕያው አምላክ እርሱ የሚታመን እስከሆነ ድረስ ጠየቀኛል። ምን ብለህናል? አምላክ የሚያመልከው የሚያምነው ነገር ሌላ ነገር አለ ወይ? ስለዚህ የሆነ የሚከተለው ሃይማኖት አለ ወይ ብለህናል። የአንተ ግን የአላህን ሃይማኖቶች ያዙ ስለሚል አላህ ሃይማኖት አለው። አንደኛ አልሾዩ እችን እንደዚህ አይነት ችግር የለው። ስለዚህ ወደ እርሱ ተመላሾች ሆናችሁ የአላህን ሃይማኖት ያዙ። ፈጣሪ ሃይማኖት አለው እንዴ? ጀስ ሞክ ለማድረግ ሞከር። የአላህን ሃይማኖት ያዙ ይላል። ስለዚህ አላህ ሃይማኖት አለው። ስለዚህ ከእሱ የበላይ ሌላ የሚያመልከው ሌላ የሚያምነው አለ ማለት ነው ቁርአንህ መሰረት። ይሄ ብቻ ሳይሆን ሱራ 3:18 አንድ ይክፈትልኝ። አላህ ካፊር ነበር ሻዳ ዙሮ ነው ሙስሊም የሆነው። ሻዳ የምትይዙት ወይን የከፈረ ወይንም ደግሞ አዲስ ሙስሊምን ነው ሻዳ የምታስይዙት። አላህ ራሱ ሻዳ እንደያዘ ላሳየሃ። አላህ በማስተካከል የቆመ አስተናባሪ ሲሆን ከእርሱ በስተቀር ሌላ አምላክ የሌለ መሆኑን መሰከረ። ስለዚህ አሻዱ አላህ ኢለላህ የሚለውን ራሱ አላህ አለው መሰከረ። የኔ የተናገረው ራሱ የሻዳውን ክፍል። ስለዚህ አላህ ሻዳ ይዟል። ካፊር ነበር አላህ ራሱ፣ በኋላ ነው ሻዳ ያዘው። ጥሩ ምንድን ነው መሰለክ ነገሮቹን ሁላችንም በምንረዳው ለምንድን ነው ሻዳ ያዘው? ሻዳ ለምንድን ነው ያዘው? አላህ ሻዳ ለምንድን ነው ያዘው? አሪፍ ነው ንጽጽር መሆኑን ያማኛል። ሻዳው አይደለም ይሄ። ቆይ ይሄ ሻዳ ክፍል ነው አይደለም? ይሄ ሻዳ ክፍል ነው አይደለም? ይሄ ሻዳ ክፍል ነው አይደለም? ጥያቄን ብቻ ጠይቅና አዳምጠኝ። ቀጥል። ይሄ ሻዳው ክፍል ነው አይደለም? ጥሩ ከጨረስክ እኔ መልሱን ልመልስልህ። አንዴ ነው አይደለም እኮ ልመልስልህ። አደጋግሙ ነው አይደለም? ምንድን ነው መሰለክ ቅድም ያነሳውልህ ጥያቄ በምን አይነት መንገድ እንደሆነ ሌሎች እንዲረዱ ፈልጌ ነው። ዝም ብለህ ትሽከረከራለህ። ሰው የተረዳ እንትን እንዲሉ እንደዛ እንዲሉ በአንተ ቤት ማይንድ ጌም እንድትጫወት እዚህ ፎይ ቤት ነው የገባው። ምንም አይነት ፖለቲካ እንዲህ የጠፍቆሻሻ ያለ ቶፒኩ መጀመሪያ ተውሂድ ነበረ። ሽፍት አድርገህ ሌሎቹ ትመልሳለህ። ተውሂድ እንድፋይን አድርግ። እሺ ቀጥል። ተውሂድ እንድፋይን አድርግና ቀጥል። ጥሩ ልመልስልህ እኮ ነው። አንተ ግን ብዙ ጊዜ የመጮከር ተውሂድ እንድፋይን አድርግና ቀጥል። ቆይ አሁንም ይኸውልህ እኔን አታካት አድርገኝ። አዳምጥ። እዩት። አሁን ማይክም አንስቶ ለምን ታደርጋለህ? አዳምጠው። አንተ ብቻ የምታወራው ሙት አታርገኝ። የአንተ ቤት እኮ ነው የገባው። ችግር የለውም መብት እኮ አለህ። አሁንም እንደማመልስ ከስር ላላችሁ ላሳያችሁ። ልመልስልሃ ተወኛ ምናምን ነው የሚለው። ተውሂድ አልአስማኡ ወሲፋትን ዲፋይን አድርግ። እርግጠኛው እነግራችኋለሁ ዲፋይን አያደርግም። እንደዚህ ነገር አይደለም። አሁን በእስልምና አንተ ግር ያለ ነገር ካለ የመጠየቅ መብት አለ። ለመማሩ ይሁን ለሌላው ለማስረዳትም ጥሩ ነው። በጥያቄ መጠየቅ ትችላለህ። የምናውቀውን ያክል እንመልሳለን። እንደ ክርስትና ደግሞ ጥያቄ አሁንም ከስር ያላችሁ አስተውሉ። ተውሂድ አስማ ወሲፋትን ዲፋይን አድርግ ነው ብለው አሁንም አይመልስም። እኔን ነው አታክ የሚያደርገው። በደንብ አስተውሉ። በመጀመሪያ ደረጃ ልመልስልህ ያልኩኝ ለመስማት ፍላጎት ያለ አይመስለኝም። ተውሂድ አስማ ወሲፋት ማለት አንድ ሰከንድ ስጠኝ። ፈጣሪ ሃይማኖት አለው የለውም የሚለውም በትክክል አልመለስከልኝም። አንደኛ ከራስህ ማስረጃ እንዲሰጠኝ እፈልጋለሁ። ፈጣሪ ሃይማኖት አለ። ይበቃል። በዚህን መጠን የየ ካልክ ይበቃል። ከስር ያላችሁ በደንብ ታዘቡ ፕሊስ።
ከአዳን ደቢዝ ካሳየው ጥሩ ነው። ከስር ላሉት ጥሩ መማሪያ እንደው ማምጥተልናል። ላላሻ ዳዞ ሙስሊም የሆነው ከፍሮ ነበር ማለት ነው። ኤኒዌይስ ቀላል እንደዚህ አይነት ዳርቲ ጌም ተጫውተ ፖለቲካ ሰርች ፎይ እወጣለሁ ካልክ ተሳስተሃል። ማን ቤት እንደገባ አታውቅም ማለት ነው። የዚህችን የጠፍር ቆሻሻል ፖለቲካ ሰርተ መወጣበት ቤት አይደለም። ተራግፈ አራግፈን የምንለቅ ቤት ነው አይደለም። አንተ ኡስታዞች ፖለቲካ ነው ቤት አይሰሩ። ተሳስታችሁ ማለት ነው። ኤኒዌይስ ስቲክ ፖይንቱ ላይ አርጉ፣ እንትኑ ላይ ርዕሱ ላይ አርጉ። ዲስከስ ማድረግ ይቻላል። አሌስ ፎይን አታክ አድርጌ ሰንበዲን ተቼ እንደዚህ አድርጌ እንደዛ ወጥቶ እንደዚህ ገብቶ እንደዚህ ሄዶ ርዕስ ሽፍት አድርጌ አይቻልም፣ አይቻልም። ውዶቼ ለዘመናት የፎገራችሁት ይበቃል በአረብኛ። ህዝቡን የሸወዳችሁት ይበቃል በአረብኛ። ያጭበረበራችሁት ይበቃል በአረብኛ። ቪክቲም ሜንታሊቲ እየተጫወታችሁ ህዝቡ ላይ የተጫወታችሁበት ይበቃል። ህዝቡ ካሁን በኋላ ጭንቅላት የሌለው ስንት እንደተበታተነ በፈንጅ እንደተመታ ብጥስጥሱ እንደወጣ ጣዖትን አንገትና ጭንቅላት ይኑረው ማይታወቅ፣ ደረት ይኑረው ሆድ ይኑረው ማይታወቅ፣ ወገብና ባት የሆነ እግር የሆነን አካል ያመልካል ካልክ ፌዝ ነው። አብዛኛው ሙስሊማውን እስልምና ውስጥ ተቀምጦ ያለው ሼም ዞት ነው፣ ወይንም እንዳይገደል ፈርቶ ነው። እለት እለት እኮ የሚደርሱ መረጃዎች እኮ አሉ እኮ ከእስልምና ሲወጡ ምን እንደምታደርጓቸው፣ እንዴት እንደምታሰቃዩቸው። ፖይንቱ ላይ ቆሙ። ቢሃምብል ለማስረዳት ሞክሩ። አይ ነው የተወለዳችሁበት የኖራችሁበት እምነት ስለሆነ ከአንዳንድ እንደዚህ አይነት ነገሮች እዚህ ገብታችሁ ብትፍጨረጨሩ አልፈርድባችሁም። ግን ፖለቲካ ሰራለው ካልክ ግን ትለጠፋት። ፎይ ቤት ነው የገባው። የትኛውንም ፖለቲካ አሰሯትም። ይህን እወቁ። መሐመድ፣ ጀሚላ፣ አማን ተቀበሏቸው አንዳችሁ። የተነሳው ልጁ ሃይማኖት ባለው ነገር ላይ ስትሮማን ፋላሲን የሰራው እኛ ማንለውን ራሱ እንዳልናርጎ ጥያቄ አቅርቦ ነው ያቀረበው። ክርስቶስ ሃይማኖት አለው እኛ እንለን፣ እሱ እኔ እውነትም መንገድም ህይወትም ነኝ ነው ያለው። ይህንን እውነትም መንገድም ደግሞ አላህ መንገድ ጠፍቶበት ሂድነ እናንተ 30 ሰግዱ የምትቀሩትን ፋቲያ አላህ ምድር ከመፈጠሯ በፊት ሂድነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን እያለ ክርስቶስን ይለምን ነበር። ኦኬ ለሰው ልጅ ሃይማኖት ያስፈለገው ለምንድን ነው? በኃጢአት ምክንያት ስለወደቀ ነው። ለኃጢአቱ ነው። ክርስቶስ ደግሞ ምንም ኃጢአት የሌለበት ነው። ያ የእሱ ደግሞ እኔ መንገድም ህይወትም ነኝ ያለ ነው። በምድር ላይ አምልኮ ሲቀበል የነበረ ነው። እኛ አምላክ ሃይማኖት አለው ብለናል አላልንም። ክርስቶስ ደግሞ ንጹህ ሰው ነው። ንጹህ ሰው ነው። አንደኛ ቆሮንቶስ ላይም እንደሚናገረው ዕብራውያን ላይም እንደተናገረው ፍጹም ሰው ፍጹም አምላክ ነው። ምንም ኃጢአት የሌለበት ነው። ኃጢአት ያለበት ሰው ነው ሃይማኖት የሚያስፈልገው። አላህ ደግሞ ሻሃዳ ይዟል። ኢቭኒፍ ቀጥተኛውን መንገድ ምራኝ ይላል። ቀጥተኛውን መንገድ ምራኝ። ይህን ተናጋሪው ማን ነው? አላህ። ለማን ነው ምራኝ እያለ ያለው? በቀን 17 ጊዜ ለንተ ይህንን ትቀሩታላችሁ፣ ግን ምን እያለ እንደሆነ አታውቁትም። ስለዚህ ያንን መንገድ የሚመራው ክርስቶስ ራሱ ነው እያልናችሁ ነው። እና ይህን ለማለት ነው። ቢን ይቀጥል። ያ በእርግጥ ጥያቄው ኳሊፋይ የሚያደርግ አይደለም። ልጁ ራሱ ምን ለማለት እንደፈለገ ባይገባኝም ሃይማኖት ሆነ እምነት ለፍጡራን እንጂ ለአምላክ አያስፈልገውም። ሃይማኖት የምትመራበት የምትከተለው የምታመልከው ማለት ነው። ስለዚህ አምላክ ሃይማኖት አለው ብሎ የሚያስቡ ከሆነ ሃይማኖት አምላክ የሚከተለው ወይም ደግሞ በመጀመሪያ ጥያቄያችሁ ራሱ ኳሊፋይ ይሁን እስቲ። ለራሳችሁ አይምሮ ኳሊፋይ ያደርጋሉ ወይ? ምናልባት ቁርአናችሁ ላይ አላህ ሃይማኖት አለው ስለሚል የአላህን ሃይማኖት ከረዳችሁ ጫማችሁን ያደላድላል እግራችሁን ምናምን ስለሚል እንደዛ አስባችሁ ከሆነ እኛ ጋር እንደዛ የለም። እኛ ክርስቶስ እሱ ራሱ ሃይማኖት ነው፣ እሱ ራሱ እምነት ነው። እኛ እንከተለዋለን እናመልከዋለን እንጂ ክርስቶስ ሃይማኖት አለው ብለን አናምንምም። አልተጻፈም መጽሐፋችን ላይ ክርስቶስን ፈለግ እንድንከተል እሱን እንድናመልከው ለእሱ እንድንሰግድ ነው። ጉልበት ሁሉ በፊቱ ይንበረከካል ነው የሚለው። ስለዚህ በክርስቶስ ፊት እንመረከካለን፣ እናመልከዋለን፣ እሱን እንከተላለን ማለት ነው። ምክንያቱም እሱ እውነትም ህይወትም ስለሆነ ማለት ነው። መንገዱም እውነትም ህይወትም እሱ ነው። አለቅ። ከዛ በተረፈ ነቢያት ወይም ደግሞ ክርስትና ምናምን የተባለው
ይሄ ከእስልምና ሜንታሊቲ ይዛችሁ የምትመጡት ጥያቄ እኛ ጋር ሲጀምር እኛ ጋር አፕሩቫል የለውም። በመጀመሪያ ደረጃ አስቀድሞ የነበሩ ሰዎች ምንድናቸው ከተባለ እነሱ የእግዚአብሔር ህዝቦች ይባላሉ። እግዚአብሔርን የሚያመልኩ የእግዚአብሔር ህዝብ የተባሉ ናቸው። ስለዚህ ነቢያት በጠቅላላ ያስተማሩት ይሄን ነው። ምክንያቱም እግዚአብሔርን ከመከተል በላይ ሃይማኖት የለም። እግዚአብሔርን ከመከተል በላይ እምነት የለም። አስቀድሞ በብሉይ ኪዳን የነበሩት የእግዚአብሔር ህዝቦች ነው። በኋላም ክርስቶስን የሚከተሉ ክርስቲያን የተባሉ ደግሞ የእግዚአብሔር ህዝቦች ይሆኑ ነው። ምክንያቱም ክርስቶስ ለእስራኤል ቤት እንጂ ለሌላ አልተላኩም ብሎ ለጠፉት ለእስራኤል ቤት ማለት የእግዚአብሔርን የሚያምኑ ህዝቦች ወይም ደግሞ ለጠፉ ለእግዚአብሔር ህዝቦች ነው የመጣው ክርስቶስ። ስለዚህ እኛ እንደ ህዝብ ነው እግዚአብሔር የሚከተለው የሚያቀን እኛም የምንከተለው እንጂ የሆነ ሃይማኖት ተሰይሞልህ እንደዚህ የሚባል አስተምሮ በእስልምና ነው የመጣው። እሱም ደግሞ አስቀድሞ ከሱ በፊት ያሉትን አይሁድና ክርስቲያንን አይቶ ከነሱ የተሻለ መስሎት አይ በአላህ ዘንድ ተወዳጁ እምነት እስልምና ነው ብሎ የራሱን ሐሳብ ይዞ መጣ። ነቢያት መቼ እንደዛ አስተማሩ? ነቢያት እንደዛ አንዴ አላስተማሩም። ነቢያት ያስተማሩ ከኃጢአት ራቁ፣ እግዚአብሔርን ተከተሉ። አንዴ ከጠዋት ራቁ፣ እግዚአብሔርን ተከተሉ። ማይክ ያስ ፕሊስ ማንም ይጮህ። እሺ ስለዚህ እንዲያውም የነቢያት አስተምሮ እኮ እናንተ እኛ ነው እንደምትሉት ነቢያት እንዴ ብለው የተለ ያስተማሩት ነው ያስተማሩት። ነቢያት እኛ እግዚአብሔር ህዝቦች ነን የሚል ነው በቃ። ምክንያቱም ያ ነው እግዚአብሔር የሚፈልገው እሱ እንድንከተልና እሱ እንድናምን ነው። ሌላ የስም ጉዳይ እኮ የመጣው ሐሰተኞች ሲመጡ እውነተኞችን ሐሰተኞች ለመለየት ነው። ባለፈው በረጅም ሲነግራችሁ ነበር የራሳችሁ ኡስታዝ። መጀመሪያ ሙስሊሞች እንዴት ተከፈሉ፣ እውነተኛውን ከሐሰተኛው ሰለፍ ተባለ፣ እንደዚህ ምናምን እያለ ሲነግራችሁ ነበር ኡስታዛችሁ ከሰማችሁት። ስለዚህ እነዚህ እንትኖች የመጡት ሐሰተኞች እየመጡ ሲመጡ ነው። እና አንድ ጊዜ ለቅዱሳን ስለተሰጠች እምነት ወይም ሃይማኖት ተጋደሉ የተባለ ያቺ እምነት ክርስትና ወይም ደግሞ ፈለግ ነቢያትም ሐዋርያትም ሲከተሉት የነበረውን ክርስቶስ ማለት ነው። አለቅ። ይሄ ነው የኛ አስተምሮ። በብሉይ ኪዳንም ክርስቶስን ነው ሲከተሉ የነበሩት ሲፈልጉ የነበሩት። ስለ መሲሁ መምጣት ተስፋ አድርገው በትንቢት መነጽር እያዩ ክርስቶስ ወይም ደግሞ መሲሁ ይመጣል፣ ይወለዳል፣ ያድነናል ብለው ተስፋ ሲያደርጉ የነበሩት ናቸው። ስለሱ መሰቀል የተናገሩ ናቸው። በኋላ ደግሞ በአዲስ ኪዳን ደግሞ ያ ትንቢት ተፈጸመ። ሐዋርያት ያን በነቢያት ላይ የነበረውን እምነት ክርስቶስ መጥቶ አረጋገጠልን ብለው በሐዋርያት እና በነቢያት ላይ ተመስርታቸዋል። የቤቱም ራስ ደግሞ ክርስቶስ ነው ተብሎ ተነገረን ማለት ነው። መሰረቱ የሐዋርያትም የነቢያትም አስተምሮ መሰረቱ ክርስቶስ ነው። አለቀ። ይሄ ነው የነቢያት አስተምሮ። ከዛ ውጭ ይሄ የህፃን ነገር እንትን ነው የኛ እኮ እንደዚህ ተብሏል እንደዚህ ነው ምናምን የሚባለው ነገር መሰረት የለውም። ባይዘው ከእስልምና ከመምጣቱ መሐመድ ከመምጣቱ በፊት እንዲህ አይነት ወሬ መሰረት የሌለው ምንድነው ስር የሌለው ወፍ ዘራሽ የሆነ አስተምሮ ነው በመሐመድ የበቀለ እና ጥያቄያችሁ በመጀመሪያ እኛ ጋር ሲመጣ አፕሩቫል አለው የለውም ወይ የሚለውን ማየት አለብን እንጂ ካንተ አስተሳሰብ ካንተ አስተምሮት ይዘመተ እኛ ጋር እንደዚህ አይነት ጥያቄ ብትጠይቅ ሲጀምር እኛ እንደዚህ አይነት ሐሳብ የለንም። ነቢያትም እንደዚህ አይነት ሐሳብ የላቸውም፣ ሐዋርያትም የላቸውም። ሁሉም ያስተማሩት እኛ ጋር እጃችን ላይ ስላለ ክርስትናም ሆነ አስቀድሞ በብሉይ ኪዳንም የነበር ሁሉም የተመሰረተው በአንድ ሰው ምስክርነት ላይ የተመሰረተ እምነት የለንም እኛ። ኦኬ በነቢያት በሐዋርያት ላይ የጸና እምነት ያለ እና አንድ ሰው ጠቅሰን ብቻ አይደለም። ከመጀመሪያው ጀምሮ አብርሃምን እንጠቅሳለን፣ ሙሴን እንጠቅሳለን፣ ኢሳያስን እንጠቅሳለን፣ ዳዊትን እንጠቅሳለን፣ ሰለሞንን እንጠቅሳለን፣ ሚልኪያስን፣ ኤርሚያስን። በኋላ ደግሞ በአዲስ ኪዳን ስንመጣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ጴጥሮስ፣ ጳውሎስ፣ ይሁዳ። በእነዚህ ሁሉ ምስክርነት ላይ የጸና ነው እምነታችን እንጂ በአንድ ሰው ላይ እንደናንተ የተንጠለጠለ እምነት የለን። አንድ መሐመድ ተናገረ ተብሎ እምነታችሁ በዛ ነው የተመሰረተ። እኛ ብዙ እንደ ደመና በጎናችን ብዙ የከበቡን አሉ ቅዱሳን። በብዙ ምስክርነት ላይ የጸና እምነት ነው ያለን እንጂ አንድ ሰው ዝም ብሎ ተነስቶ እዚህ አካባቢ የሆነ አረቢያ ምድር ላይ እንደዚህ ታየኝ ብሎ ስለ ሁሉ ስለ አላህም ስለ ነቢያትም ስለ ራሱም ስለመሰከረ ያን ምስክርነት ይዘን አንመጣም እኛ ማለት ነው። በብዙ መሰረት ላይ የጸናን ስለሆነ ይሄን ነው ልነግራችሁ የምንፈልገውና ተረዱን ማለት ነው። በመጀመሪያ ማን ነው ተረኛ? ጀፋር ወይስ አብዲ? ተቀበላችሁ አንደኛው። እሺ አብዲ
አይ ጥያቄ የለኝም፣ ግን ጥያቄ ልጣይ አንተማ ሳይሆን እኛ ጥያቄ አለን ነው እንጂ ትመልስልናለህ። ምንም ችግር የለውም። እኔ እምነቴ ፕሮቴስታንት ነው፣ ግን ምንም ችግር የለውም። እስቲ የምችል ከሆነ መልሳለሁ። ፕሮቴስታንት ከሆነማ ቆይ እሺ፣ በቃ የሚታርግልን እሺ። ጀፍ ይፈር ነው ስሙ ይፈር። ግን ኦርቶዶክስ ነኝ እኔ። ምንም ለምን ታይቀኛል? እኔ እኮ የውፋይ ተከታይ ነኝ። ለምን ታይቀኛል? ጃፋር ነው የጻፍከው እና ጃፋር አይ ኦኬ፣ ሙስሊም አይደለም። ጂፋር ነው ጂፋር ኦርቶዶክስ ነኝ። ለምን ታይቀኛለህ? ደስ ይላል። እና ሙስሊም ነህ ብለና እኛ ያስገባን። አይ ጂፋር ኦርቶዶክስ ነኝ። አምቦ ልጅ ነኝ። ኦርቶዶክስ ነኝ። አንተ ተከታይ ነኝ እኮ ገስት ስለላክ እኮ ነው ሙስሊም ነህ ብለን ያስገባን። አይ ጃፋር ነው እሱ ሙስሊም ጃፋር ነው። ጂፋር የአንተ ተከታይ ነኝ። ጂፋር ማለት ጂፋር የቹን ኢካን ይሰማል ይካንሳ አባ ጂፋር መቃ ሞጋሳ አባ ጂፋሪን ከንካው ዳጋሩ ረከነንጋው ኢካሳን ቤግ ነገሩ አባ ጂፋር ነም ቤግ አይ አባ ኮቶ አቺቲ ዳሜር ሞጋሳ መቃሳት ኦኬ እሺ ዘላሎ እሺ ጀሚላን ተቀበላት። ጀሚላ ወይም መሐመድ። እሺ ጀሚላ ነው የሚለው። ጀሚላ ሰላም ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ከየት እምነት ነሽ ጀሚላ? እኔ ጴንጤ ነኝ። እኔ ወንጌላዊት ጀሚላ እባላለሁ። ስለምወደው ትምህርቱን ከእስልምና ስለማጣው ትምህርቱን ስለምማረው ከታቸው የምማረው በብዛት ቴንኪዩ። እሺ ቴንኪዩ፣ በጣም እናመሰግናለን። ሐስቡን አላህ ነው የሚለው። ሐስቡን አላህ። እሺ ሐስቡን አላህ ማለት ነው። ግን ስለምወደው ትምህርቱን ከእስልምና ስለማጣው ትምህርቱን ስለምማረው ከታቸው የምማረው በብዛት የሀቢብ ነው እየረበሽ ያለው። እሺ ቴንኪዩ፣ በጣም እናመሰግናለን። ሀቢብን አስወጣው ወይ ድምፅ ይደጋገመ። ሀቢብ ሜት አድርገው ስለ ገብቶበት ይሆናል። ሀቢብ ሜት አድርግልን ፕሊዝ። ሀቢብ አንድ ሜት አድርግ። ሀቢብ ኔትወርክ መሰለኝ። ጥሩ ልጅ ስለሆነ ነው ነበር እኮ መልሶ አንስቶት ነው እንጂ ሜት አድርግ ነው። እስቲ ድጋሚ ይሻርጋል። ያ ሚዩት ያሳየኛል። አሁን አድርጓለሽ። ቀጥል ዳቁ። እሺ ሐስቡን አላህ አለሽ አላ። እሺ ሙስሊም ነሽ? ነኝ። እፎ ጠይቆሽ ነበር የስምሽን ትርጉም። የስሜን ትርጉም ለመናገር እኮ አይደለም እኔ የመጣሁት። አይ ለዛ መጣሽ እኮ አላልኩም። እኔ ስለጠየቀሽ ብዬ ነው። መመለስ ከፈለሽ መመለሰው፣ ካልሆነ ደግሞ አልመልስም ማለት ይችላል። ቁርአንም መጽሐፍም አነጻጽሬ ነው ማስተምራቸው አይደል እንደ ያለው እዚህ። በእሺ ወደ ጉዳዩ ግቢ። በቃ ጥሩ። እሺ ተውሂድን አስተምሪን። ተውሂድ ምንድን ነው? ቅድም እኮ ተናግሬያለሁ፣ ወጥቼ ነው። እኔ ሙስሊም ነኝ፣ በአንድ አላህ የምገዛ ነኝ። አንቺ ምንድን ነሽ እኮ አይደለም ጥያቄው። በእስልምና አስተምሮ ተውሂድ ማለት በአንድ አላህ መገዛት ነው። በአንድ አላህ በጥራቱ ማመን ነው። ሌላ ምን ትርጉም አለው? አንድ ማለት ነው። አንድ አላህ ምኑ ነው አንድ ያልሽው? ማለት አንድን ላብራራል። አዎ ምኑ ነው አንድ የምትይው? አንድ ፈጣሪ ኖ አንድ ብለሽ የጠራሽው ምኑን ነው? አንድ ምን ነው የሚያመለክተው? ቁጥር እንድልፈልገህ ነው? እኔ እንጃ። አንቺ እኮ ነሽ አስተማሪዋ። ስለዚህ ለምሳሌ አላህ አንድ ነው ስትይ ከዛ አንድ ሰው ምኑ ነው አንድ ያልሽ የሚልሽ ምን ብለሽ ነው የምትመልሺው? አይባልም። አሁን ለምሳሌ አንድ ሰው አየው ስልህ እኔ ምኑ ነው አንዱ ነው ያየሽው ይባላል እንዳይባል? አዎ ይባላል። አሁን ለምሳሌ እፎይን አየሽው አይደለ? አንድ ሰው አየው ካልሽ አንድ ሰው አሁን አየሽው ሲባል ምኑን እየገለሽ ነው? ፊዚክሊ ያለውን ነገር የሚታየውን ነገር እየገለሽ ነው አይደል? ፐርፌክት። ስለዚህ አላህ አንድ ነው ስትይ ምኑን ነው አንድ ያልሽው? በእኔ ቁጥር ነው፣ ግን በቁርአኑ ቁጥር አይደለም። እኔ አንድ ማለት ቁጥር ነው እንደደ ነው አይደለ? እኔ በምለው ቁጥር ነው። ልክ ነው።
ኖ እኔ አንቺ አንድ ያልሽው ቁጥር ነው ቁጥር አይደለም አላህ አንድ ነው ስትይ አንድ ያልሽው አካሉን ነው ባህሪውን ነው ሲፋቱን ነው ዛቱን ነው ምኑን ነው ሁሉ ነገሩ በቃ አላህ አንድ ነው ሁሉ ነገሩ አንድ ነው አላህ አንድ ነው በቃ ኦኬ ለምሳሌ አሁን አላህ ባት አለው አይደል ቁርአን ላይ የተገለጹት አካላቶች በሙሉ አሉት ከዚህ በፊት እንደተነጋገራችሁት ይሄ እንደዚህ አይነት ነገር አለው ቁርአን ላይ እንደተባለ ቁርአን ላይ ያሉትን ግልጽ የተደረጉትን ግልጽ አድርገን እናምናለን ግልጽ ያልተደረጉትን ደግሞ ግልጽ አይደለም ጥሩ ባቱ ለምሳሌ የቂያማ ቀለት ባቱ ከመገለጡ በፊት እኔ አላህ ነኝ ሲላችሁ አንተ አላህ አይደለም ትሉታላችሁ ያ አላህ አይደለም ብላችሁ አይደለም ያላችሁት ምኑን ነው አንዱ ነው ካልሹ ባህሪ ውስጥ ምን ነው አይደለም ያለው ማን የቱ ነው እንደዚህ እናንተ ናችሁ ሙስሊሞች የት አለ እንደዚህ የተባለው ኦኬ እሺ በጣም ጥሩ እሱን ላሳይሽ የቂያማ ቀለት መጀመሪያ ላይ አይሁዶችና ክርስቲያኖች አይደሉ ወደ እሳት የሚወረወሩት ማን ሲቀሩ አማኙ ሙስሊም ሙሚን ሲቀር አይደል እሺ ቆይ ልክፈትልሽ በፎይ ትልቁ ላይ መሆን ይችላል ወይስ ዩቲዩብ ላይ እንትን ይልባል አዲስ አሳይ እሺ ኦኬ እሺ ይኸው ላውጣልሽ ሰሂህ ቡኻሪ አረብኛ ትችላለሽ አይደል ካልሆነ ያስወጣት ወንጎስ ፖዝ መልሽ ተመለሽ ካልሆነ እናስወጣሻለን እሺ አቀጥል ወለየዋ ተመለሽ ይኸውልሽ ሰሂህ ቡኻሪ ማነበው 7439 ነው ማነበው ይታሻል አይታየኝም አሁንስ እሺ በቃ 7439 ቡክ 97 ሐዲስ 65 ነው ማነበው አሁን አስተይ ጥያቄን አላህ አንድ ነው ብለሽኛል አንድ ነው ስትይ ምኑን ነው አንድ ያልሽው ያልኩት ለዛ ነው ምክንያቱም ሲገለጥ እኛ አናቀህም ይሉታል አይተውት ያናካል አናቀህም ይሉታል ከዛ በኋላ ደግሞ በምንድን ነው የምታውቁት ሲባሉ በባቱ ይላሉ ሁለት አካል ነገር ነው እዚህ ጋር ያሳያለሁ ላምብልሽ እንግሊዝኛ ወይስ አረብኛ የቱን ነው የምችው የትኛውን አውጥቼ ላሳይሽ ችግር የለውም አንተ እንደስ ባለህ አስተራዳ ይኸው እሺ then the almighty will come to them ማን ይቀራ ይላል እዚህ ጋር they will say we partly now we heard call of a proclaiming saying let every nation እያንዳንዱ ሰው የሚያመልከውን ነገር ያዝ ይጠብቅ የሚል አዋጅ ታወጀ ይላል አንድ ሚውት አድርጉልኝ የገባችሁ ሰዎች ፕሊዝ እሺ ከዛ ምን ይላል ይኸው እዚህ ጋር ማን ቀረ ይላል አይሁዶችና ክርስቲያኖች ወደ እሳት ተባረው till there remain those who used to worship Allah አላህን ብቻ የሚያመልኩት አላህን በብቸኝነት የሚገዙት የሚያመልኩት ቀሩ ይላል እነዚህ አላህን በብቸኝነት የሚያመልኩት እነማን ናቸው ሙስሊሞች thank you በጣም ሙስሊሞች both the obedient ones and the mischievous ones and some of the people of the scripture ከዛ then the hell will be presented to them it were as a mirage ይላል ማለት ነው ኦኬ ከዛ you then the almighty will come to them in a shape ይላል እዚህ ጋር ላቅልምልሽ እንዲታይሽ then the almighty will come to them in a shape other than the one which they saw the first time መጀመሪያ ባዩት ሳይሆን ባላዩት ቅርጽ ወይም አካል ወይም መልክ ይመጣባቸዋል and he said I am your lord እኔ አምላካችሁ ነኝ ይላቸዋል እናንተ ሙስሊሞች and they will say you are not our lord ይሉታል አንተ አምላካችን አይደለም ይሉታል ከዛ none will speak but the prophet ከመሐመድ በቀር ሌላ ሰው ጸጥ ይላል ማንም አይናገርም ከዛ ታዲያ በምንድን ነው የምታውቁት ሲባሉ do you know any sign by which you can recognize him ታዲያ በምንድን ነው የምታውቁት ተገልጦ እኔ አምላክ ነኝ ሲል አላህ ነኝ ሲል አላወቃችሁትም አይደለህም ብላችሁታል ታዲያ በምን ታውቁታላችሁ ሲባል ባቱን ሲገልጥ ይላሉ አሁን አላህ አንድ ነው ያልሽው ያ አንዱ አላህ ተገልጦ አላቀም ያላችሁት የትኛውን ባህሪውን ነው አካሉን ነው የትኛውን አላቀም ያላችሁት አላቀም አላለም አንተ ረዳው አንተ
አይልም? አረ እሺ አረብኛ ታነባላችሁ እዚህ ጋር ያላችሁት? በአማርኛ ነው። ይኸውልህ ሌሎችም አሉ አይደል? እዚህ የዳንተ እምነትም አሉ እዚህ ጋር በአማርኛ ቀይርና ማለት ነው። ከመጀመሪያው ሱራው ጀመረ አረብኛ ታነባላችሁ? መጀመሪያ እንደዚህ አሉ ሙእሚኖች አሉ የሚለውን ነገር ከመሀል ቆርጠ ሳይሆን የምታወጣው ከመጀመሪያው ጀመረ ማለት ነው። ምን ይሄው ከመጀመሪያው ጀምሮ እናንተ እንግዲህ ታነባላችሁ? ሹፍ መጀመሪያ ሲጀመር ማለት ነው። የዛሬው ርዕስ ምንድን ነው? አይደለም ታነባላችሁ። አንተ ሲጀመር የሆነ ነገር ለማውጣት አሁን ለምሳሌ ማለት ነው ልንገርህ፣ ብዙ የማያውቅ ሰው አለ። ታነብታለም ለምን ታነብልኝም? ታነቢያለሽ? ማንበቡ አይደለም ይሄ ቁርአን ማንበብ አይደለም። እኔ ያለው ተውሂድ ነው። ዛሬ ጥያቄያችን ስለ ተውሂድ ልንጠይቅ ነው አላችሁ። ተውሂድን ትጠይቁ ታዲያ ያለን አካል ምን አመጣው እዚህ? አንዴስ ለምን አንድ ነገር ስትጠይቁ ያንን ሰው አጠጋቢ ሲሰጣችሁ በሌላ ነገር ደግሞ ትመጡና ያንን ለምን አካሉን ተውሂድ ከሆነ ተውሂድ መጠየቅ ነው። እሺ ያዳመጥሻ ለምን አካል እንደጠየቁሽ ልንገርሽ። በአካሉ አንድ ነው ስላልሽ ተውሂድ ማለት አላህ በአካሉ በባህሪው ነው በአካሉ ነው አላልኩም። እኔ አሁን ለምሳሌ አላህ አንድ ነው አልኩት። በአላህ አንድ ነው አልኩት። ሳራ ሚውት አርጉ ፕሊዝ፣ ሚውት አርጊ እህቴ። አንዴ ከአንድ ሰው ጋር ነው የማወራው። እሺ አላህ ተውሂድ ማለት አላህ አንድ ነው ማለት ነው አልሽኝ አይደል? አላህ አንድ ነው። ኦኬ አላህ በሲፋቱ በዛቱ በእነዚህ ሁሉ አንድ ነው ማለት እያንዳንዱ አካሉ ነው የጠየከኝ አሁን ወይስ አንድ የሚያመለክተው እኮ አንድ ነገር ነው እኮ። ምኑ ነው አንድ ያልሽው? አካሉ ነው አካሉ አንድ ነው። በምንም አንገልጸውም እኛ ፈጣሪያችን እንደዚህ ነው እንደዚህ ነው አንልም። በቃ አላህ አንድ ነው ብለን ነው የምናምነው። ኦኬ አካሉ ከጠየከኝ ደግሞ አካሉ አማርኛውን አንብቢውና ይኸው በአማርኛ ብለሻል። ይኸው ሳሂህ አልቡኻሪ በአማርኛ ከሁለት ላይ አምጥቼልሻለሁ። እኔ አማርኛውን ካመጣው ወሎያ ፕሊዝ አንድ ሚውት አድርጊልን እስቲ። ይኸው ላንብብላት። እሺ መጽሐፉን አሳያት። ከበሩ ራሱ መጽሐፉ የሐዲሱ እንደሆነ አሳያት። ይኸው ሳሂህ አልቡኻሪ ልክ ነው አቋም እንጹልሽ ገጽ 30 ሐዲስ 30 ላይ የሱጁድ ትሩፋት ብሎ ያስቀመጠና ምን ይላል? አቡ ሁረይራ እንዳስተላለፉ ሰዎች የአላህ መልእክተኛ ሆይ በቂያማ ቀን ጌታችንን እናየዋለን በማለት ጠየቁ። ግልጽ ባልና ደመና በሌለበት ሌሊት የማንኛው ነው እየደረበ ያለው? የሷ መሰለኝ። ኦኬ ዲያቆን ነበር። እሺ ግልጽ ባልና ደመና በሌለው ሌሊት ሙሉ ጨረቃን ለመመልከት ትንጠራራላችሁን? ትጋፋላችሁን? ብሎ ጥያቄ ጠየቀ። የለም አንጋፋ ማለት ያላ መልእክተኛም አሉ ደመና በሌለው ቀን ፀሐይን እንመለከታለን ብላችሁ ጥርጣሬ ይገባችኋልን? ኧረ አይገባንም አሉ። ኦኬ በፍጹም አሉ። በተመሳሳይ ሁኔታ አላህንም ትመለከቱታላችሁ በቂያማ ቀን። በቂያማ ቀን ሰዎች እንዲሰበሰቡ ይደረጋል። የሚገዙትንም እንዲከተሉ ይነገራቸዋል። ከነዚህ መካከል ፀሐይን የሚከተል አለ፣ ከእነርሱም ውስጥ ጨረቃን የሚከተል አለ፣ ሌሎችም ደግሞ ጣዖት ይከተላሉ። ይህ ኡማም ብቻ ከመናፍቃን አባላት ጋር ካለ በኋላ ይተዋል ካለ በኋላ አላህ ይመጣና እኔ ጌታችሁ ነኝ ይላቸዋል። ከዛስ እነሱም ይላሉ ጌታችን እስኪመጣና እኛ እስክንገነዘበው ድረስ ከዚህ ቦታ አንለቅም ይላሉ። ማንን ነው የሚሉት? አላህን ራሱ። አላህ መጥቶ ምን ይላቸዋል? እኔ ጌታችሁ አላህ ነኝ ሲላቸው አላህን ራሱ አይ አንተ አላህ አይደለህም፣ አላህ እስኪመጣን ጠብቋለን፣ ከዚህ ቦታ አንለቅም ይላሉ። አላህ ወደ እነሱ በድጋሚ ይመጣል ይላል። በድጋሚ ይመጣና እኔ ጌታችሁ ነኝ ይላቸዋል። አንተ ጌታችን ነህ ይሉታል። መዝሙራ ያረድን እንፈልጋለሁ እኛ አንተ ዝም በል። የኢምራንን ውይይት ተቀበለ ኒውት አርጊ የታለ? እሺ ሐስቡን አለሽ እሺ እዚህ ጋር አሁን አላህ ቅድም አንድ ነው ብለሽ ነው የሚለው ጌታችን ነህ ነው የሚለው። አንዴ ቆይ ቢላል እያነበብነው ስለሆነ ችግር የለውም። አንዴ ቢላል እዚህ ጋር ሚላል ይስታነቢው አላህ ይመጣና እኔ ጌታችሁ ነኝ ይላችኋል አይደል? ጌታችን እስኪመጣና ይላል። እሺ እኔ ጌታችሁ ነኝ ሲላችሁ አዎ ጌታችንን አላችሁትም እናንተ። ጌታችን እስኪመጣ ብላችሁ ለአላህ ነው የምትነግሩት። ጭራሽ
አሁን የኔ ጥያቄ በተውሂድ አስተምሮ አላህ ምኑን ነው አንድ ያልሽው ስልሽ በአካሉ አንድ ነው አልሽ። እዚህ ጋር ተገልጦ ለእናንተ ለሙስሊሞቹ እኔ አላህ ነኝ ያለው አካል አላህ አይደለህም ጌታችን አይደለህም ያላችሁት የትኛውን አካል አይታችሁ ነው? ስንት አካል ነው አላህ ያለው? አላህ አንድ ነው። እዚህ ጋር የተገለጠውና አላቅም ያላችሁ የትኛውን አካል ነው? እንዴት መሰለህ አንተ ተረዳኸው መንገድ እንዴት ነው ታውቃለህ? እኔ ተረዳው ሲሆን ጽሁፉ የሚለው አላህ እኔ ነኝ ሲላችሁ እኔ ጌታችሁ ነኝ ሲላችሁ ጌታችን እስኪመጣ የምትሉት መልሳችሁ ለአላህ። አዎ እኛ ጌታችን እስከሚመጣ ድረስ ከዚህ ቦታ አንነቃነቅም ነው እንጂ እሱ ታዲያ አንተ አይደለህም አይደለም። ገባ? ጌታችን እስኪመጣ የምትሉት ማንን ነው? እኔ ጌታ ነኝ ሲል ጌታችን እስኪመጣ ብላችሁ የምትነግሩት ለማን ነው? ለጠያቂው ነው። ማን ነው ጠያቂው? ጠያቂው ማን ነው? ሐስቡን ጠያቂው ማን ነው? ሐስቡን እየሰማሁ ነው። ነው አይ እየጠየኩሽ እንጂ እኔ ጠያቂው ማን ነው? አንተ ያልከው እዚህ ጋር አላህ ጠየቃቸው ነው አይደለ? አላህ እኔ አላልኩም። ጽሁፉ ማን ነው የሚለው ነው ያልኩሽ ሐስቡን። እኔ ሳልሆን ጽሁፉ ማን ነው የሚለው ጠያቂው። ይኸውልህ አላህ ይመጣና እኔ ነኝ ጌታችሁ ይላቸዋል አይደለ? ማን ነው እንደዛ የሚላቸው? ህዝቦቹን ሙስሊሞቹ እናንተን አይደል? አዎ እነሱ ታዲያ ማለት ነው። ይሄ አረዳዱ እንዴት ነው ታውቃለህ? እኛም አረዳድ ሳይሆን ጽሁፉን አንብቢልኝ። ጌታችን እስኪመጣ ድረስ ጌታችን ለምሳሌ ጌታሽ መጥቶ አይ ጌታ እስኪመጣ ካልሽው አልመጣህም አይደለም እኮ እያልሽው ነው። ምክንያቱም ይኸው ጌታችሁ እኔ ነኝ እኮ እያለ ነው። ጌታችሁ እኔ ነኝ ሲላችሁ ማለት የነበረባችሁ ነበር አዎ ጌታችን ነህ ነበር አይደል? እናንተ ግን ምን አላችሁ? አይ ጌታችን እስኪመጣ ድረስ ከዚህ አንለቅም አሉ። አየሽ በቃ ጌታችን አይደለም እያሏችሁት ነው። በቃ እንዴት መሰለህ አንዳንድ ነገሮች ማለት ነው ዳይሬክት የሚፈቱ የማይፈቱ አሉ። አሁን ከዚህ ርዕስ ወጣ አላህ በድጋሚ ይመጣል ይላል። አላህ እነሱ በድጋሚ ይመጣል። ሁለት ጊዜ ነው አላህ የመጣው። የመጀመሪያ የመጣው አላህ አይደለህም አላችሁት። ራሱ ደግሞ በድጋሚ ሲመጣ አንተ አላህ ነህ አላችሁት። ሁለት አካል ነው እዚህ ጋር ነው። አላህ መቶ ሲጠይቃችሁ ምን አላችሁ? አንተ አምላካችን አይደለም። በድጋሚ መጣ አይደለ ያለ ተመልሶ እሱ ማን ነው ድጋሚ መጣው? አላህ ተመልሶ ድጋሚ መጣ አይደለ? ከአላህ ሳይሆን እኮ ከሙሚኖቹ ነው ስህተትም እዚህ ጋር ቢኖርም ያለው ማለት ነው። ሐስቡን እህቴ በድጋሚ አላህ መምጣት ያስፈለገው ለምንድን ነው? አላህ መሆኑ ሊነግራቸው እኔ ነኝ አላህ መጀመሪያ ለምንድን አላህ ነኝ አይተን ስለማናቅ ሁለተኛ ጊዜ ካወቃችሁት እኮ ሁለተኛ መጥቶ እሱ አስረዳቸው ነው አይደለ? አይ ባቱን ነው እንጂ የገለጠላችሁ። የት አለ ባቱ ነው የገለጸላችሁ የሚለው? ያው ከዚያም አላህ ያው እዚች ጋር ሲመጣ አንተ አላህ አይደለም ያላችሁት ደግሞ መጣና ባቱን አሳያቸው የሚለውን አሳየኝ አንተ ዳይሬክት ማለት ነው። ባቱ ሲገልጥ ነው አረብኛው ላይ አለ እዚህ ላይ አመጡትን። ግን እዚች ጋር እንደዛ አይባልም ማለት አይባልም። ችግር የለውም። ባቱን ከሱ ድጋሚ መጥቶ ባቱን አሳይቶ እሱ መሆኑን አወቁት አይባልም። ይሄ ራሱ ችግር የለም። ቆይ ባቱን ተውላት ዲያቆን እና አይ ቁርአን እኮ አለው እኮ ሲጀመር ቁርአን እኮ 6842 እኮ እዛ አይደለም። አሁን በዚህ ልክ እያወራችሁ ማለት ነው። አሁን የተያዘው ይሄኛው ሬስ እየጠየቀኝ እኔም እየመለስኩልህ አይደለ? ድጋሚ አንተ ማለት ነው። ይሄ እንደዚህ ከማለት በፊት ያላለውን አንዲት ነገር መጨመር አስፈላጊ አይደለም። ቁርአን ላይ ማለት ነው። ሐስቡን ሱራ 6842 ሱረቱል አልቀለም ላይ ያለው ሐዲስ እኮ ይሄ የዛ ማብራሪያው ሐዲስ እኮ ነው። ባት የሚገለጥበትን ቀን የሚለው ማለት ነው አይደል? 6842 ላይ ባት የሚገለጥበትን ቀን የሚለው የእሱ ማብራሪያ እኮ ነው። ሐዲሱ የቂያማ ቀንን እኮ ቁርአኑን እኮ እያብራራው ነው አይደል? ሐስቡን እኔ አሁን ማለት ነው ታውቃለህ የሆነ ነገር ማለት ነው እኛ ቁርአን ላይም ሆነ ሐዲስ ላይ ማለት ነው ምንም አይነት ነገር በራሳችን ኃይል የምንጨምረው የምንቀንሰው አልሙሂም ምን አሁን ጥያቄ አንድ ጥያቄ ተጠይቀና
ሌላ ጥያቄ ነው እየጠየቃችሁ ያላችሁት። እኔ እፎይን ጥያቄ ልጠይቀው ነው የገባችሁት። አንድ ጥያቄ መልሽልኝ። በምን አወቃችሁ አላህ መሆኑን? እዚህ ጋር ሁለተኛ እዚህ ላይ ስህተት ካለ ሙእሚኖች ላይ እንጂ አላህ ላይ አይደለም። አንዴ አስቡን ይሰማሻል? ይሰማኛል። ይህን ክፍል ሄደሽ ቼክ አድርጊው። ሀዲሱ ትክክል ያለ ነው። ቡሃሪ 7439 ላይ እጅግ ብዙ ቦታ ላይ ያለ ሀዲስ ነው። አላህ በሁለት አይነት በመጀመሪያ ስላላየነው ስላላወቅነው ነው ያልሹ ሌላ ችግር ያመጣብሻል። ምክንያቱም ድጋሚ ሲመጣ ሌላኛው ሀዲስ ላይ በሚያውቁት ቅርጽ መጣባቸው ነው የሚለው። በመጀመሪያ በማያውቁት ይመጣባቸዋል፣ ከዛ ደግሞ በሚያውቁት መጣ የሚል ሀዲስ ስላለ ማለት ነው። ስለዚህ ቡሃሪ 7439ን ቼክ አድርጊ። እንዲሁም ቡሃሪ 6573ን ቼክ አድርጊው። የለም ትርጉም ስህተት ነው ምናምን ከማለት ቼክ አድርጊው። እሱን ችግር የለውም። እኔ እኮ ቼክ አደርጋለሁ። እሱ ችግር የለውም ማለት አሁን አንተ ለምሳሌ ስታብራራ እዛ ጋር ያለችውን ነገር ነው፣ ይሄ እንደዚህ ነው ዳይሬክትሊ ያለውን ነገር ነው። ከዛች በኋላ ግን ድጋሚ መጥቶ እንደዚህ ያደረገ ያቺ አሁን እሱ የተናገራት ነገር ታሳስተኛለች። እኔ ለምሳሌ ማለት ነው መጥቶ ባዶ ሲያሳያቸው እነሱ አመኑ። እንደዚህ አይባልም። ጥያቄ